የመጀመሪያ ቀን የተገናኘንበት አጋጣሚ ጥሩ ስላልነበረ የማግኘት ፍላጎቱ አይኖርሽም ብዬ ስላሰብኩኝ ነው። ሲቀጥል ደግሞ እሱ ፊት ማውራት ያለብኝ ነገር ቢኖር ኑሮ ብቻችንን ማውራት አለብን ልልሽም አልችልም ነበር። ግን በጣም እንትን አለሽ። ከደበረሽ መሄድ እችላለሁ ማለት የኔ ብቻዬን መምጣት ካላስደሰተሽ መውጣት እችላለሁ፣ ችግር የለውም። ሲጀመር ከመጀመሪያው ጀምሮም ሪስፔክት እንደሌለሽ የሚታወቅ ነገር ነው፣ አሳይተሽኛል። ምክንያቱም ከመሬት ተነስቶ አንድ ሰው ሰውን በዚህ ልክ ሊጠራ አይችልም። ገብቶሻል? ስለዚህ ማለት እኔ ያደረኩሽ ነገር ወይ ደግሞ የተፈጠረው ነገር የሆነው ነገር ማለት አልገባኝም እና እንድታስረጅኝ እፈልጋለሁ ዛሬ። እኔም ላንቺ ጥያቄ አለኝ። ማለት አንድ የተጋቡ ሰዎች ቤት ውስጥ ግድግዳ ላይ ምንድን ነው የሚደረገው? ባልና ሚስት የተጋቡ ቤት ውስጥ ማለት ነው ምንድን ነው ግድግዳ ላይ ልታይ የምችው? እንደገባሽ ልናወራ አይደለ እንደ የተገናኘ ነው እና እንድታስረጅኝ ነው የምፈልገው። እያየሽው ነው አይደል? እዚህ ጋር ያለውን ነገር ምንድን ነው? እዚህ ጋር ያለው ያንቺና የቤኒ ፎቶ ምንድን ነው የሚያደርገው አንቺ ቤት ውስጥ? ፎቶ ማለት ሁለታችሁ ምን ናችሁ? ፍቅረኛሞች ናችሁ? ተጋብታችኋል? ምንድን ናችሁ ሁለታችሁ? አልተጋባንም፣ ፍቅረኛም አይደለንም። ስለዚህ አንቺ ቤት ውስጥ ምንድን ነው የሚያደርገው እሱ? ጀመር ከዚህ በኋላ የፎቶ አንቺ ጋር ይቀመጥ። ለምን? ስለማያስፈልግ እወስደዋለሁ። አንቺ ጋር ምንም የሚያደርገው ነገር የለም። ሲጀምር ጊፍት እኮ ነው የተሰጠኝ። ማለት ያላችሁን ነገር በግልጽ ካስረዳችሁኝ በኋላ ፎቶውንም ይዘሽው ነው የምትሄጂው? ይሄን ፎቶ መቼም ነው መስራት ይኖርሽ። መቼም ማለት ነው ይሄን ፎቶ እንዳትጠይቂ። አይደለም ስጦታ የተሰጠኝ ፎቶ እኮ ነው፣ እንዳትጠይቂ። ሰላም፣ እንዴት ናችሁ? ውድና የተከበራችሁ ቤተሰቦቼ ደህና ናችሁ? እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ አለው። የተመሰገነ ፈጣሪ እናንተም በያላችሁበት ሰላም ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ እና እንድትሆኑም ደግሞ ምኞቴ ነው ቤተሰቦቼ። ያ እንግዲህ አሞኝ ስለነበር ትንሽ የሆነ አልወፈርኩም፣ ወፈር ያለው ማለት ነው። ያው ወስዶ መድኃኒት ይሆናል የወፍር አላውቅም እና ትንሽ ወፈር ሳላልቀርም ምን እንጃ እኔ ለራሴ ከብዶኛል። እንደ እውነቱ ከሆነ የሆነ የወፈርኩ አይነት ስሜት የሆነ ፊቴ ከስቷል፣ ግን ሰውነቴ የወፈረ ስሜት እየተሰማኝ ነው ማለት ነው። እና እንግዲህ ስፖርትም ሰርተን ቢሆን እንቀንሳለን። እንደዚህ አያዋጣም። ልብስ ምናምን ከባድ ብዙ እንትን ነው የምወስደው እና ዛሬ ያመጣሁት ለምንድን ነው መሰላችሁ? አንደኛ ደህና ነኝ፣ ከበፊት ይሻላለሁኝ አሁን እንዳታስቡ ለማለት ነው። ሁለተኛ ደግሞ ትላንት ስለተፈጠረው ስለ ሁሉም ነገር እኔ ስላጠፋሁትም ስላላጠፋሁትም ነገር ይቅርታ መጠየቅ እፈልጋለሁኝ። በሁሉም ስም ይቅርታ መጠየቅ እፈልጋለሁኝ። ትላንት ለተፈጠረው ነገር የሚስተካከል ነገር ነው ብዬ አስባለሁ፣ እንደኔ ማለት ነው። እና ዛሬ ያው እንግዲህ ትናንትና እንዳያችሁት ቁጥር ምናምን ወስዳ ነበረ እና ወደ እኔ ስትደውል ያው እኔም ቁጥር ዋለኝ ማለት ነው። እና ያው ማለት ሴት ልጅ ናት ምናምን ከወንድሟ ጋር እንድትሆን የምትፈልጋት ሴት አይነት ታይፕ ትኖራለች፣ በጓደኝነት የሚሆን በምንም ማለት ነው። ላይክ እኔ ደግሞ ያ ታይፕ አልመጣሁላትም ሊሆን ይችላል፣ ወይም ደግሞ አላቅም የሆነ ማለት የሆነ ቤተሰብ መተዋወቅ ቀላል አይደለም። እናት፣ አባት፣ እህት፣ ወንድም ምናምን መተዋወቅ ቀላል አይደለም። ጓደኛ መተዋወቅ ግን ቀላል ሊሆን ይችላል። እና እኔ ደግሞ ጓደኞች ብሎኝ ስለነበረ ያሰብኩት ጓደኞቹን ነው። በቃ እንደዚህ ስላሰብኩ እህቴ ሲለኝ ደነግጡ ያ ምናምን ላይክ ይሄ ደስ ያላለኝ ምናምን መስሏት ሊሆን ይችላል። ስለዚህ እኔም ለሱ ይቅርታ መጠየቅ ይጠበቅብኛል ማለት ነው። እና ያንን አስመልክቶ ዛሬ ምሳ ጠርቻቸዋለሁ ማለት ነው፣ ሁለታቸውንም። እና ደግሞ ያው ቪኒ ጋር ልደውል ነበር፣ ነገር ግን እሷ ቪኒ ጋር እንዳትደውይለት እኔ ይዤው እመጣለሁኝ፣ እኔ ይዤው መጥቼ የሆነ ትላንትና እንደዛ እንትን ስላለ ዛሬ የሆነ ሰርፕራይዝ ነገር ይሆናል
ዛሬ ምናምን እና ነገሩን በንግግር እንፈተዋለን፣ ያስቀየምሽኝም ነገር እነግርሻለሁ ምናምን ብላኛለች። ጨርሰናል ከእሷ ጋር አውርተን እና እኔም የቻልኩትን ነገር አዘጋጅቼ በአቅሜ እየጠበኳቸው ነው ማለት ነው እና ይፈታል ብዬ ይስተካከላል፣ ሁሉም ነገር ይስተካከላል ብዬ በደንብ አስባለሁኝ ማለት ነው እና እናንተም ቅር እንዳይላችሁ ማለት አንዳንድ እንደዚህ አይነት ነገር መፈጠሩ አይቀርም፣ ይፈጠራል እና አሁን እስኪመጡ ድረስ እንጠብቃችኋለን ማለት ነው እና እስቲ ያዘጋጀሁትንም ነገር ምናምን እንያው። የሰራሁትን ነገር ብዙም ነገር ትልቅ ነገር አይደለም፣ ብዙ ነገር አላዘጋጀውም። ምክንያቱም ያው ጊዜ ምናምን ስላልነበረኝ ያሰብኩትም ምናምን ትላንት ወደ ማታ አካባቢም ስለነበረ ብዙም እንትን ማለት አልቻልኩኝም እና ብዙም ነገር ማዘጋጀት አልቻልኩም። ሌላ ቀን በትልቁ እጠራችኋለሁ። አሁን ግን ለንግግር እንዲመች ምናምን ምሳ ከበሉ በኋላ ሁሉንም ነገር እናወራለን ተባብለናል። ያው ሰርፕራይዙ ለቪኒ ነው፣ እሱ ነው የማያውቀው። ምክንያቱም እኔ ይዤው ብመጣ ይሻላል፣ እኔ ይዤው እመጣለሁኝ አንቺ ደውለሽ ከምትነግሩ ስላለችኝ እኔም በቃ እንደዛ ይሻላል። እንዲሁም ትላንት ትንሽ እሱም ከፍቶት ስለነበረ በነበረው ጉዳይ እንዲህ አልነበረም መጀመሪያ ምናምን እያለኝ ስለነበረ እሱም ደስ ይለዋል ብዬ አስባለሁ እና ያዘጋጀሁትን ነገር በትንሹ ላሳያችሁና ከዛ እንግዲህ እንጠብቃችኋለን ማለት ነው እና ቤተሰቦች አብራችሁን ቆዩ። ያው እንግዲህ ምንም አላዘጋጀውም። እዚህ ጋር ወጦች፣ ከዛ እንጀራ ነው፣ ከዛ በቃ ምንም የሚጠጣ ነገር ጁስ ነው ያዘጋጀሁት። ብዙም ያዘጋጀሁት ነገር የለም እና ያው እንግዲህ ለንግግር ይሆናል ብዬ ያሰብኩትን ነገር ብቻ ነው ያዘጋጀሁት ማለት ነው። ሌላ ቀን ደግሞ በትልቅ ክሳችኋለሁ እና ሌላ ቀን ደግሞ በትልቁ ክሳቸው ይሆናል ማለት ነው እና እስቲ እንግዲህ እስኪመጡ ድረስ እና ያዘጋጀሁት ይህንን ይመስላል ማለት ነው። እስቲ እንጠብቃቸው። እና እንጠብቃቸው እንግዲህ ቆንጆ ቀን እንደሚሆን አልጠራጠርም እና እንጠብቃቸው።
የሆነ ዘፈን ሳለኝ ማለት ነው። ምንድን ነበር የሚለው? አልጓጓ እኔ አልጓጓ ቀን ሳይሄድ ሳይመሽ አይነጋ፣ አልጓጓ እኔ አልጓጓ ቀን ሳይሄድ ሳይመሽ አይነጋ። ይሄ ዘፈን ነው ትዝ ያለኝ። ለምን መሰላችሁ? የሁሉ ሰዓት በመጠበቅ ወይ ጉዲ አይመጡም እንዴ? እኔ እራበኝ፣ እውነት እራበኝ ማለት ነው። ትቻቸው ልብላ እንደ ቤተሰቦች ትቻቸው መብላት አይቀርም መድኃኒት ሰዓት ከደረሰብኝ። ቆልፌዋለሁ። እንዴት ነሽ? ሰላም ነው? እንዴት ነሽ? አለሁ። ቢኒስ እኔ ከመጣሁ አይበቃም? አይ ማለት ተነጋግረን ነበር ብዬ ነው ማለት እንትን እኔ እደውልለታለሁ እንዳትደውይለት ምናምን ብለሽኝ እና ይዤው እመጣለሁ፣ ሰርፕራይዝ እናደርገዋለን ለትላንቱ ለተፈጠረው ነገር ብለሽኝ ነበር። እንደዛ ነበር ያሰብኩት፣ ግን እኔ ከመጣሁ በቂ ነው። ለዛ ምን ነው ደግሞ አጠገቤ ቁጭ ብለሽ? በጣም ብዙ ቦታ እኮ ነው ያለው። ፈልገሽ ነው? ኧረ ኖርማል እኮ ነው። ምን ችግር አለው? እኔ ደግሞ በጣም አልተጠጋሁሽም እኮ እና ብጠጋሽም ደግሞ ምን ችግር አለ? እና ደህና ነሽ? ደህና ነኝ፣ ግን ማለት እሱም እንደሚመጣ ማለት የሆነ ፕሮግራም ይዘን አልነበረ? አዎ፣ ግን ማለት በየቀኑ እዚህ ነው ሁልጊዜ እና እስኪ አሁን እንኳን እኔ ላሳልፈው ብዬ በየቀኑ ስለሆነ የምትገናኙት ደግሞ አውራሻለሁ ብዬሽ ነበረ ማለት እሱ እንደሚመጣ ምናምን ነገር የነገርኩሽ አንቺ እንትን እንዳትዪ በማሰብ ነው እና ብቻዬን ላውራሽ እንደምፈልግ ነገርሽ ነበረ እና የመጣሁት ለዛ ነው። ብቻዬን ማለት የሆነ እናወራለን ስለተፈጠረው ጉዳይ ስለ ትላንቱ፣ እሱም ስለደበረው በዛው ሰርፕራይዝ እናደርገዋለን ምናምን ብለሽኝ ነበረ እና አሁን ላይክ እንትን ስትይ ስላልገባኝ ነው ማለት አንቺ ለብቻሽ ስትመጪ አሁን አልጠበቅኩም ነገር ሲጀመር ብቻችንን እናወራለን ብዬ ነው አይደለ ስልኬን ሰጥቼሽ የሄድኩት። ስቴጅ ነዋ። ከደወልሽልኝ በኋላ ግን ይህንን ነገር እናስተካክለዋለን እሱም ስለደበረው እና ነገ ደግሞ አንቺ ደግሞ እንዳትደውይለት ማለት እኔና አንቺ እንደተቀጣጠረን እንዳትነግሪው፣ እኔ ሰርፕራይዝ አድርጌው ይዤው እመጣለሁ፣ እዚህ ሰርፕራይዝ እናደርገዋለን ሰላም እንደሆነ ምናምን ብለሽኝ ነበረ። ማለት ልክ እኔ እንደዛ ነው ምሳ ምናምንም አዘጋጀውኝ ልክ እንደዛ ብዬ ማለት ነው። አዎ ሲጀመር ብቻዬን እመጣለሁ ብለሽ ነው ወያለሁ ምናምን ልትይኝ ትችላለሽ። ለምን እልሻለሁ ማለት ለምን እልሻለሁ ምንም ማለት የመጀመሪያ ቀን የተገናኘንበት አጋጣሚ ጥሩ ስላልነበረ የማገኘት ፍላጎቱ አይኖርሽም ብዬ ስላሰብኩኝ ነው። ሲቀጥል ደግሞ እሱ ፊት ማውራት ያለብኝ ነገር ቢኖር ኑሮ ብቻችንን ማውራት አለብን ልልሽም አልችልም ነበር አይደል? እሱ ፊት ማውራት ካለብኝ እዛው አውራሽ ነበረ። ስለዚህ ብቻዬን ግን በጣም እንትን አለሽ። ከደበረሽ መሄድ እችላለሁ ማለት የኔ ብቻዬን መምጣት ካላስደሰተሽ መውጣት እችላለሁ፣ ችግር የለውም። ሲጀመር ከመጀመሪያው ጀምሮም ሪስፔክት እንደሌለሽ የሚታወቅ ነገር ነው። አሳይተሽኛል የነበረውን ነገር ነው። እኔ ሪስፔክት ሳይኖረኝ ቀርቶ ቢኖርሽ ከዛ አንቺ ኖሮሽ ነው ማለት አንቺ እኔን አክብረሽኝ እኔ ሳላከብርሽ ቀርቼ ነው። ቢኖርሽ ኖሮማ ደጋግመሽ አየሽኝ ብቻዬን የመጣሁትኝ በቃ ዝምቴ ነበር። ለምን ተነጋግረናል ብዬ እኮ ነው። እኔና አንቺ አውርተናል፣ በስልክ ረጅም ሰዓት ነው ያወራ ነው ማለት በቃ ይሄ ነገር እንደሚስተካከል ምናምን እሱ እንደደበረው ምናምን ነግረሽኝ በቃ ኢትዮኬ ነገር እናስተካክለዋለን ምናምን ብዬ አንቺም እሺ በቃ ብለሽኝ ሰርፕራይዝ ብናደርገው ይሻላል አልሽ። እኔ ልደውልለት ስል እንጂ ለብቻዬ አግኝ ብትኝ እኮ ያገኝሻለሁ፣ ኖርማል ነው። ለማንኛውም አሁን ችግር የለውም፣ ነይ ምሳ አዘጋጅቻለሁ፣ ነይ ምሳ ብይና ከዛ ችግር የለውም ነይ እናወራለን።
ልበላ ማለት ነው። ነይ ነይ በቃ ምሳ እንብላና ከዛም በኋላ እናወራለን። እኔም እናንተን እየጠበኩኝ በጣም ርቦኝ ነበር እና ነይ ቁጭ በይ። አይ አያስፈልግም። ለምን ማለት እኔ መብላት አልፈልግም። አንቺ ሰራሽው ሲጀመር ምንም ደስ አይልም። አይቅር ባይሆን እስኪ ታባቂ ይሰራ ሙዝ ልጣ እኔ ሰራሁትን ለምናበይ ለምን ስላልተመቸኝ ሳይው አልተመቸኝ። ስለዚህ መብላት አልፈለኩም። እሺ ችግር የለውም አላስገድድሽም፣ ግን ላይክ እሺ ችግር የለውም። ሙዙ ራሱ አንቺ ቤት ስለተቀመጠ ነው መሰለኝ ምንም ቴስት የለውም። እኔ እኮ አልሰራሁትም የተገዛ ነው። አብሮ ከምግብ ጋር ስለተቀመጠ ይሆናል። እኔ ከሰራሁት ምግብ ጋር ስለተቀመጠ ሌላ ነገር ደስ አይልም። እሺ ለማንኛውም ያላት አልፈልግም። እሺ ልቅዳልሽ ትስጠጫለሽ? ምንም አያስፈልግም። አንድ ጥያቄ ልጠይቅሽ ማለት እኔ ላይክ ከዚህ በፊት ታውቂኛለሽ ማለት ታውቂኛለሽ ከዚህ በፊት ከይሄ ምንድነው በቪዲዮ ብቻ እንዳይሽኝ ነው የማውቀው እና ከዚህ በፊት ታውቂኛለሽ እኔና አንቺ ትውውቃለን ወይ ስለኔ ማለት የሰማሽው ነገር አለ ወይ ላይክ ያደረግኩሽ ነገር አለ ማለት ጥያቄ ስለፈጠረብኝ ነው ዛሬ ይሄንንም ነው እናወራለን ብዬ ያሰብኩት የነበረው ማለት ነው። ላይክ አንቺ መናገር የምትፈልጊው ነገር ይኖርሻል ብዬ አስባለሁ። ምክንያቱም ከመሬት ተነስቶ አንድ ሰው ሰውን በዚህ ልክ ሊጠራ አይችልም። ገብቶሻል? ስለዚህ ማለት እኔ ያደረግኩሽ ነገር ወይ ደግሞ የተፈጠረው ነገር የሆነው ነገር ማለት አልገባኝም እና እንድታስረጅኝ እፈልጋለሁ ዛሬ። በመጀመሪያ ደረጃ እኔም ለአንቺ ጥያቄ አለኝ። ማለት አንድ የተጋቡ ሰዎች ቤት ውስጥ ግድግዳ ላይ ምንድን ነው የሚደረገው? ባልና ሚስት የተጋቡ ቤት ውስጥ ማለት ነው ምንድን ነው ግድግዳ ላይ ልታይ የምችው እንደገባሽ? ግድግዳ ላይ እንጃ ምን አለ ግን ማለት እንጃ አላውቅም። ግድግዳ ላይ ምን ሊኖር ይችላል? ድጋሚ እኔን እየጠየቅሽ ነው? አይደለም እየጠየቅኩሽ አይደለም። ግድግዳ ላይ ምንም ሊኖር አይችልም። እኔ እንጃ ግድግዳ ላይ ምን ይኖራል? የተጋቡ ሰዎች ናቸው። ቤት ውስጥ ስትገቢ ምንድን ነው ፊት ለፊት ግድግዳ ላይ ተሰቅሎ ልታይ የምችው ነገር ምንድን ነው? እንጃ እሱ እንደየቤቱ ይለያያል። እንደየቤቱ የተለያየ ነገር ሊሰቃል ይችላል። ግን ምን እንደሆነ አላውቅም። ላይ ከአንቺ መጥቀስ የፈለግሽው ምን እንደሆነ አልገባኝም። በደንብ ነው የሚገባሽ። ምንድን ነው እንዳላወቀ እየሆንሽ ነው። እዚህ ጋር ማለት እዚህ ጋር ያየሁት ያለሁትን ነገር በደንብ ታውቂያለሽ። እንዴት ልጠይቅሽ እንደቻልኩም ደግሞ በደንብ ገብቶሻል። ለምን ነው እንዳልገባሽ የምትሆኝ? እኔ እንዳልገባኝ አልሆንኩም። ለምን አንቺ ማለት ንገሪኛ፣ ይሄኛው ነገር እንደዚህ ነው ማለት አስረጅኝ። ልናወራ አይደለ እንዴት ተገናኘ ነው እና እንድታስረጅኝ ነው የምፈልገው። እያየሽው ነው አይደል? እዚህ ጋር ያለውን ነገር ምንድን ነው? እዚህ ጋር ያለው የአንቺና የቤኒ ፎቶ ምንድን ነው የሚያደርገው አንቺ ቤት ውስጥ? ፎቶ ማለት ሁለታችሁ ምን ናችሁ? ፍቅረኛሞች ናችሁ? ተጋብታችኋል? ምንድን ናችሁ ሁለታችሁ? አልተጋባንም፣ ፍቅረኛም አይደለንም። ስለዚህ አንቺ ቤት ውስጥ ምንድን ነው የሚያደርገው የሱ ፎቶ? ግዴታ እኮ የአንድ ሰው ቤት ፎቶ ለመሰቀል ፍቅረኛው ነው መሆን አለበት? አዎ መሆን አለበት። ማለት መጀመሪያ በቃ እንዳየሁት በጣም ብዙ ሰዎች እንዳየኩ ምናምን ነገር ላይ ከአንድ ሴት ውስጥ ምን ሲሆን ነው የሁለት ሰው ፎቶ ቤት ውስጥ ሊሰቀል የሚችለው ብዬ በጣም ቼክ ለማድረግ ሞከርኩ ምናምን ነገር እና ልክ አይደለም አንቺ ያደረግሽው ነገር። ማለት የሆነ ነገር ካላችሁ አዎ ይሄ ስለሆነ ነው ብለሽ ወይ አስረጅ
እንጂ የእሱ ፎቶ እና የአንቺ ፎቶ በምንም አይነት ነገር አንቺ ቤት ውስጥ ሊቀመጥ አይችልም። እሺ ላስረዳሽ። በደንብ እሺ ላስረዳሽ። መጀመሪያ ይሄ ፎቶ ጊፍት ነው ማለት እሱ ነው ለእኔ ስጦታ የሰጠኝ። ሲቀጥል ላይ ደግሞ እኔ ሰዎችን ጠይቄ ነበር ማለት ልክ እንደኔ ያሉ ሳይሆን ትልልቅ ሰዎችን ጠይቄ ነበረ። ማለት ቤት ውስጥ ግዴታ ፍቅረኛ መሆን አለብን ወይ፣ ይሄ ባልና ሚስት ወይም ፍቅረኛ መሆን አለብን ወይ ቤት ውስጥ ፎቶ ማለት ለመስቀል ወይም ለማስቀመጥ ብዬ ስጠይቅ ኖርማል ነው፣ ጓደኛሞችም ከሆናችሁ እኮ ኖርማል ነው ፎቶ አብራችሁ እስከተነሳችሁ ድረስ ፎቶ ቤታችሁ ውስጥ ቢኖር ምንም አይነት ችግር የለውም ተብዬ ነው ላይክ እኔ ፎቶ ያስቀመጥኩት እንጂ ሌላ ነገር ኖሮ አይደለም። እሱም ደግሞ ፈቃደኛ ሆኖ ነው እንጂ እኔ በግድ አይደለም ፎቶን ያስቀመጥኩት። እና ማለት ምን አገናኘው ይሄንን ነገር? ጀመር የጠየቅሻቸው ሰዎች ምንም አይነት እውቀት የላቸውም ማለት ነው። ምንም ችግር የለውም። ሁለቱም ሰዎች ምንም ያልሆኑ ሰዎች ኖርማል ነው የሁለቱ ፎቶ አንድ ላይ ቢሆን ብለው የነገሩት ሰዎች ሲጀመር ምንም አያውቁም ማለት ነው። እኔ ጋር ብቻ አይደለም ባይዘው ብዙ ቤስት ፍሬንዶች ጋር ፎቶ አለ ማለት ምን ታዲያ? እኔም በጣም ብዙ ቤስት ፍሬንድ አለኝ፣ ግን እንደዚህ አይቻላል። ለመጀመሪያ ጊዜ ማለት ነው። ሲጀመር ፎቶ ራሱ ያስታውቃል። የቤስት ፍሬንድ አይነት ነገር አይደለም። ሲጀመር ከዚህ በኋላ የፎቶ አንቺ ጋር ይቀመጥ። ለምን? ስለማያስፈልግ እወስደዋለሁ። አንቺ ጋር ምንም የሚያደርገው ነገር የለም። ሲጀመር ጊፍት እኮ ነው የተሰጠኝ ማለት ያላችሁን ነገር በግልጽ ካስረዳችሁኝ በኋላ አሁንም የሆነ በስነ ስርዓት እያዋራሽኝ አይደለም ማለት ይሄ ትናንትና እሱ ስለነበረ ያወራሹ ነገር እና ዛሬ ደግሞ ብቻዬን ስመጣ ያሳየሽው ነገር ምንም ነው ደስ የማይለው ማለት ሲጀመር እሱ እያለ እያስመሰልሽ እንደሆነ ግልጽ ነበረ። እሱ ስላለ እንደዛ እኔን ትሪት ለማድረግ ስትሞክር የነበረው ነገር ማስመሰል እንደሆነ ሲጀመር ገብቶኝ ነበረ። ምክንያቱም ይኸው አሁን ብቻዬን ስመጣ እያሳየሽኝ ያለሽው ነገር ግልጽ ነው። ለሰው ሪስፔክት እንደሌለሽ፣ ሰው እንደማታከብሪ ሲጀመር አንዳንድ ነገሮች ላይም ቼክ አድርጌ አውቂ ነው እና እንደጠበቅኩት ነው ያገኘሁሽ። ማስመሰል ነበር ትናንትናም የነበረው ነገር። ስለዚህ ከዚህ በኋላ ይህ ፎቶ እዚህ ቤት እንዲሆን አልፈልግም። እኮ እኔ እኮ እንደዚህ የመሆንሽ ምክንያቱም ትነግሪኝ ታስረጅ። እኔ እኮ አሁን ዛሬ አንቺ የተቀጣጠርነው ምክንያቱም ለማወቅ ነው እንጂ ላይክ ፎቶውን እኮ ብትይኝ እኔ ግዴታ እኔ ልክ ወንድምሽ ነው የወንድምሽ ፎቶ እኔ ቤት ካልሆነ ብዬ ድረቅ ስለማለል እኔ ማመጣልሽ ነበር እኮ። ግን ለምን አንቺ በዚህ ልክ ላይክ እኔን እንደዚህ ማድረግ አስፈላጊ ነው? ሲጀመር በደንብ ብቻዬን መጥቼ የምታሳዩን ሪያክሽን ለማወቅ ነበር የመጣሁት። እኔ ማለት እንዴት ነው እኔን የምትቀበለኝ እና የምታሳየው ነገር እንዴት ነው የሚለው ምን አሳየውሽ ነበረ። ግን ማለት የተነጋገርነው ነገር እኔና አንቺ እሱ ይመጣል ብለሽኝ ስለነበረ ሰርፕራይዝ እናደርገዋለን ብለሽኝ ስለነበር እኔ እሱ ስለነበር ጭንቅላቴ ውስጥ ያለው ከዛ ማለት ብቻሽን ስትመጪ የተነጋገርነውን ነገር እንዴት ቃሏን አጠፈች ብዬ ገርሞኝ ነው እንጂ እኔ ሌላ ምንም የሚያሳየውሽ ነገር እኮ የለም። ማለት ይቅርታም እንኳን እንድጠይቅሽ ያደረኩሽን ነገር ባውቀው ጥሩ ነበር፣ ግን እኔ ላይክ ምንም ሊገባኝ ስላልቻለ ነው። በደንብ ይገባሻል እያደረግሽው ያለው ነገር። በነገራችን ላይ ላይክ እዚህ ጋር የአንቺ ቤተሰቦች እያዩ ነው ምናምን ነገር እና በጣም ሰው ታከብራለች ምናምን የምትሉት ነገር የት አለ? ማለት እሱን እኔ እያየሁ አይደለም እና ለእኔ ምንም ያሳየችን ክብር የለም እና ሲጀመር ማለት ምንም በቃ እንደጠበቁት ነው። በቃ ለሰው ሪስፔክት የላት ምናምን ሲባል እኔ ሳላያት እሷን ጄጅ አላረግም ብዬ ነበር እና ግን ምንም ክብር የሚባል ነገር እንደሌላት ይኸው እያያችሁ ነው። ማለት ኦልሬዲ ልትመታኝ ምንም አልቀራት፣ መምታት ነው የቀረሽ። እኔ ልመታሽ የቀረሽ ማለት በጣም ነው የሚያሳዝነው። ማለት ሁሌ አንቺ እሱ ፊትና እኔ ፊት ሌላ ሰው ፊት የምታሳዩ ነገር እንደዚህ አለመሆኑን እሱም በደንብ እንዲያውቅ እፈልጋለሁ። ገባሽ? እያሳየሽ ያለውን ነገር ማየቱ አይቀርም ያንቺን ፋሚሊዎች ስላሉ እና በጣም ነው የሚያስጠላው በጣም ሁሉም ነገር እና አዝናለሁ። ኦልሬዲ እንደመታሽኝ ነው የምቆጥረው እኔ ማለት በቃ ወይ ከቤቴ ውጪ ወይ የሆነ ነገር ብለሽ ማስወጣት ነው የቀረሽ። በነገራችን ላይ እኔ ሌት ካሜራ ምናምን ይዤ የመጣሁት ማለት እኔ ትላንትናውን ነገር
እናስተካክለዋለን እናስተካክለዋለን እነሱም እንትን ብለው ስለነበረ እናስተካክለዋለን ብዬ አስቤ ነበረ የመጣሁት ማለት ነው። የትላንትናውን ነገር ምንም እኔም አስቤ ነበር የመጣሁት፣ ግን ጭራሽ አባሱ ጭራሽ ትክክለኛ ማንነትሽን እንዳይ ነው ያደረግሽ። እኔ ምን አደረግኩኝ? እንደገባሁ እንኳን ደህና መጣች ምናምን ማለት ነበር የሚቀርበው። ቢኔት አለ ማለት በመምጣቴ ደስ እንዳላለች ከገባው ሰዓት ጀምሮ ነው። ግን ኦልሬዲ አንዴ መጥቻለሁ እና በደንብ ያንቺ ማንነትም እንዲታወቅ ስለፈለግኩኝ እስካሁን ድረስ እዚህ ጋር ቁጭ ብዬ የቆየሁት እና ለማንኛውም ከዚህ በላይ ምንም አይነት ነገር ማውራት አያስፈልግም። አመሰግናለሁ። ቢያንስ ምክንያቱን ንገሪኝ እንዴ። ፎቶውንም ይዘሽው ነው የምትሄጂው? ይህን ፎቶ መቼም ነው መስራት ይኖርሽ መቼም ማለት ነው። ይህን ፎቶ እንዳትጠይቂ። አይደለም ስጦታ የሰጠኝ ፎቶ እኮ ነው። እንዳትጠይቂ። አቁምልኝ። አቁሞ ካሜራው